ውድ ህይወት በቤት የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኔ ይመስገን ሞላ ነኝ። ጋብቻና ቤተሰብ ላይ ነው የምንሰራው። እንግዲህ በዚህ ቻናል እንደዚህ በቪዲዮ እንዲሁም ደግሞ በሬዲዮ ፕሮግራምም አለን። ብዙዎቻችሁ የምታውቁት ይመስለኛል። በፋና 98.1 ላይ ማክሰኞ ማታ ከምሽቱ 2 ሰዓት እስከ 3 ሰዓት፣ ሮብ ደግሞ ከ8 ሰዓት እስከ 9 ሰዓት ህይወት በቤት በሚል የሬዲዮ ፕሮግራማችን ያቻላችሁ። በዛ ላይ ያሉ ደግሞ በቴሌግራም ግሩፑ ላይ እንዳለ የሬዲዮ በዛም ላይ ስለምናስቀምጠው በህይወት በቤት ቴሌግራም ጆይን ደግሞ ብታደርጉ እዛ ታገኙናላችሁ። እነዚህ መስላ በፌስቡክም ላይ ታገኙናላችሁ። የቤታችሁን ህይወት ከመስራት አኳያ ትኩረት ለቤት የምትሰጡ ከሆነ በጣም ብዙ የሚጠቅማችሁ ነገሮችን ማግኘት ትችላላችሁ ማለት ነው። እንግዲህ ባለፈው በተለይ ልጆችን በማሳደግ ሂደት ውስጥ ጤናማ ልጅን ከማምጣት አኳያ የልጆችን ባህሪ ላይ አተኩር መስራት እንዳለብን አንስቼላችሁ ነበረ። ባህሪ ማለት የልጆቻችን አጠቃላይ ቅንብራቸው የሚያሳይ ነው ብለን ከስራቸው፣ ከግንኙነታቸው፣ ከአስቸጋሪ ህይወት ውስጥ ከብዙ ነገር ጋር በማገናኘት ጥሩ ባህሪ ያለውን ልጅ ካሳደግን ዋስትና ያለው ህይወት ሊኖረው ይችላል ብዬ አንስቼላችሁ ነበር። በአጠቃላይ ባህሪ ማለት የልጅ ሁለንተና ነው። አንድ ልጅ በማሳደግ ሂደት ውስጥ የልጅ ባህሪን በተመለከተ በጣም ትኩረት ሊሰጠው የሚገባና ዋነኛ ዓላማ ሊደረግ የሚገባ ነገር ነው። እሱን ዓላማ በማድረግ ልጆቻችን ልንገነባ ልናሳድግ ይገባል። የልጆቻችን ባህሪ መስራት ማለት በአጠቃላይ የልጆቻችንን ነገ መስራት ማለት ነው። ስለ ልጆቻችሁ የነገ ህይወት ትሰጋላችሁ? መቼም በአሁኑ ሰዓት የማይሰጋ የለም። አስባችሁ ታውቃላችሁ? ልጆቼ እኔ በሌለውበት እንዴት አድርገው ይኖሩ ይሆን የሚል ስጋት አላችሁ? ልጅ የሚወደድ ብቻ አይደለም የሚያሳስብም ነው። የሚያሳስብ ጉዳይ ነው። ልጅ የነገ ህይወቱን በተመለከተ ለጤናማ ወላጅ ልጁን የሚወድ ብቻ አይደለም፣ የነገ ነገር አሳስቦት የነገ ህይወታቸውንም ሊሰራና ሊያስተካክል ይገባል። ከዚህ አንጻር የነገ ነገር የሚያሳስበን ከሆነ ነገን በአግባቡ እንዲያሸንፉ፣ ነገን በአግባቡ ውጤታማ እንዲሆኑ ባህሪያቸውን መስራት ይጠበቅብናል ማለት ነው። እንግዲህ የነገ ህይወት ሲባል ምን አይነት ህይወት ከተባለ በሁሉም ህይወታቸው አቅጣጫ ጤናማ ህይወት፣ በቃ በጥሩ ወላጅ ያደጉ ጤናማ የሆኑ እንደገና ደግሞ ለህይወታቸውና ለተግባራቸው ዋስትና ያላቸው በምን እኖራለሁ እንዴት እኖራለሁ በሚል ስጋት ሳይሆን ነጋቸውን አውቀው የሚሰሩ ወይም ደግሞ የዛሬ ትክክለኛ ህይወታቸው ነጋቸውን የሚሰራላቸው እንዲሆኑ ለነገ ህይወት ዋስትና እንዲኖራቸው ያደርጋል። በትምህርትም በስራቸው ደግሞ ውጤታማ መሆን እንዲችሉ የረኩ እንዲሆኑ ያደርጋቸዋል። ውጤታማ ደስተኝነት ዝም ብሎ አይመጣም። አንዳንዱ ከጓደኛው ጋር ከጎረቤቱ ጋር ሲፎካከር ኋላ ይቀራል። በራሱ ተማምኖ ነገን እሰራለሁ ብሎ ተረጋግቶ ሰክኖ ደስተኛ ሆኖ መኖር ሲከብደውም ይታያል። እና እንደዚህ አይነት ህይወት እንዲኖራቸው ካስፈለገ ማድረግ የሚጠበቅብንና የሚገባን በዋነኛነት ባህሪያቸው ላይ ማተኮር ነው ማለት ነው። ይህንን ማድረግ ወላጅን በጣም የሚያሳርፍ ነገር ነው። በነገ ህይወታቸው ጥሩ ህይወት ላይ ከደረሱለት በህይወት እያለ ነገሩን ሁሉ አስረክቦ መሄድ ይችላል ማለት ነው። የሚገርማችሁ አሁን ስለ ልጅ ማሳደግ ነው እያነሳን ያለው። ልጅ በምናሳደግበት ጊዜ ልጅን በውጤታማነት ሁለንተናዊ በሆነ መልኩ ማሳደግ በሚገርማችሁ መልኩ ለወላጅም ማደግ ነው። ወላጅም አብሮ ነው የሚያድገው። አንዳንድ ወላጅ ያላደገው ልጁን ስለማያሳድግ ነው። ከልጁ ጋር ያለውን የእሱ ዓለም አለ፣ የልጆቹ ዓለም አለ። ከሱ ወደ እነሱ የሚተላለፈውን ነገር ለማምጣት እኮ የእነሱን ዓለም በመረዳት ቋንቋዎቹን፣ ትዕግስቱን፣ ተግባሩን፣ ኃላፊነቱን ለመወጣት በሚሄድበት ጊዜ ወላጅ ራሱ በባህሪ ይዘት እንኳን በደንብ ሊያድግ ይችላል። ብዙ ጊዜ እኛ እንላለን ልጅ ማሳደግ ሲባል ልጅ ማሳደግ አይደለም፣ ልጅን ሳሳደግ እኔም አደግኩ ነው የሚባለው። ምክንያቱም ልጆቻችን ለኢንቨስት ለማድረግ በምንሄድበት ጊዜ ወላጅም ይበስላል። እናትነትና አባትነት ዝም ብሎ አይደለም። ከልጅ ጋር ባለ ግንኙነት ትዕግስት አለ፣ ፍቅር አለ፣ እንክብካቤ አለ፣ ማረም አለ፣ ማስተማር አለ፣ ማሳወቅ አለ፣ ምሳሌ መሆን አለ። ይሄ ሁሉ የወላጅነት ኃላፊነት ስለሆነ በልጁ ፊት ጥንቅቅ ያለና የበሰለ ህይወት እንዲኖረው ልጁ ምክንያት ይሆነዋል ማለት ነው። ለገዛ ልጁ እድገት በሚተጋበት ጊዜ እሱም ያድጋል። እሱ ባደገበትና በበሰለበት ቁጥር ደግሞ ከወዳጆቹ ስራ ቦታ፣ እምነት ቦታ ላይ ባለው ግንኙነት ተቀባይነት ያለው ማንነት ይኖራል ማለት ነው። እንግዲህ ልጆቻችን በምናሳድጋቸው ጊዜ በዚህ መልኩ በምንሰራቸው ጊዜ ጥሩ ወንድና ሴት ይሆኑልናል።
ወንድና ሴት በጣም ይለያያሉ። ወላጆች ልጆቻችሁ ስታድጉ ወንድ ልጅ የምታሳድጉበትና ሴት ልጅ የምታሳድጉበት መንገድ አንድ አይደለም። ወንዱ ጥሩ ወንድ፣ ትክክለኛ ወንድ እንዲሆን፣ ሴቷም ጥሩ ትክክለኛ ሴት እንድትሆን ማድረግ መቻል አለብን። የኛ የአስተዳደግ ይዘት ወንዱን ወንድ፣ ሴቷን ሴት፣ አንዳንዱ ወንዱን እንደ ሴት፣ ሴቷን እንደ ወንድ የሚያሳድጉ ወላጆች አሉ። መቼም የሰፊ ሀሳብ ነው። በሌላ ቪዲዮ ላይ እንግዲህ ማንሳትም እንችላለን። ጥሩ ወላጅ ልጆችን በዚህ መንገድ ነው የሚያሳድገው። ባህሪያቸውም ከወንድነትና ከሴትነታቸው ጋር ሊገናኝ ይችላል። ከዛ በኋላ የባህሪ ይዘት ደግሞ ጥሩ ባልና ጥሩ ሚስት ደግሞ እንዲሆን ያደርጋቸዋል። ጥሩ ወንድነትና ሴትነትን ከገነባን በአስተዳደግ ሂደታቸው ላይ ጥሩ ባልነትና ሚስትነትም ደግሞ መገንባት ያስችላል። እንደምታውቁት በብዙ ቤት ባሎችን እያስለቀሱ የሚኖሩ ሚስቶች፣ በጉድለትና በክፍተት ቤትን፣ ወላጅን፣ ልጅን ለችግር የሚዳርጉ ሴቶች እናትና አባታቸው ጋር ለባልነትና ለሚስትነት የሚሆን ስልጠና ወስደው ስላልመጡ ነው። በአግባቡ አድገው ስላልመጡ ነው። ሳያድጉ ይመጡና ያገባሉ። ከዛ የባልን ዓለም ያቃውሳሉ ማለት ነው። በዛው ልክ ወንዱንም ወላጆች በቤታቸው እንደ ባል ኃላፊነት እንደሚሰማው ባል እንዲኖር ምሳሌ ሆነው አሳድገውት ሳያወጡት ይድሩታል። ያለ ብቁ ሳይሆን ይድሩታል። ከዛ እድሜ ልኩን ሚስቱን እያስለቀሰ ይኖራል። ስለዚህ ትክክለኛና ባልና ሚስት ሆነው ሊኖሩ አይችሉም ማለት ነው። እኛ ግን ካሳደግናቸው ቢያንስ ልጆቻችን ከማይገባ ሰው ጋር አይጋቡም። ለዚህ ብስለት፣ ለዚህ የማትመጥነች የማይመጥን ነው በሚል ምርጫቸው ላይ ውሳኔ ሊያደርጉ ይችላሉ። ብዙ ነገር ኢንቨስት የተደረገባቸው ልጆች ራሳቸውን ስለሚያከብሩ ለመንገደኛ ራሳቸውን አይሰጡም። ስለዚህ እኛ እንደዚህ እንደ ወንድ ሴት፣ እንደ ባል ሚስት በምናሳድጋቸው ጊዜ ለህይወታቸው የሚሆንም ሰው ደግሞ ሲመርጡ አይሳሳቱም ማለት ነው። ዝም ብሎ ግልብ ባለመልኩ በፍቅር ስም ህይወታቸው አይበላም ማለት ነው። እንዲሁም ደግሞ ልጅም ሲወሉ እናትነትና አባትነትን ከእናንተ ተምረው እኔም ለልጄ የሚል ሞዴል መሆን ትችላላችሁ ማለት ነው። ወላጆች ልጅ በምወልድበት ጊዜ እንዲህ አረጋለሁ፣ ለልጄ እንደዚህ እሰራለሁ፣ ልጆቻችሁ እንዲሉ እናንተን ማየት መቻል አለባቸውና ነገ ልጆቻችን በዚህ ሁሉ አቅጣጫ እንዲሰሩ እኔና እናንተ የወላጅነት ሚናችን በአግባቡ መወጣት አለብን። እነዚህ ነገሮች ላይ ደግሞ አሁን ባህሪ መግባት አይቀርም። ወላጅና ልጅን በጋራ የሚያኖር ባህሪ ነው። ባልና ሚስትን በሰላም የሚያኖር ባህሪ ነው። ስራ ቦታ ላይ ስራ ውጤታማ እንዲሆን የሚሰጥ ባህሪ ነው። የትም ቦታ ቢባል የባህሪ ይዘት ነው ማለት ነው። ስለዚህ እንደ ወላጆች ይህንን ልንሰራ ይገባናል። ልጃችን ነገ ምን አይነት ሰው መሆን እንዳለበት፣ ምን አይነት ባል፣ ምን አይነት ሚስት፣ ምን አይነት እናት፣ ምን አይነት አባት መሆን እንዳለባት ከወዲሁ እያሰብን ልጆቻችን ላይ ኢንቨስት ብናደርግ ነጋቸውን ዛሬ ማወቅ እንችላለን ማለት ነው። ዋስትና ያለው ህይወት እንዲኖሩ እንረዳቸዋለን። እኛም እርግጠኛ ሆነን ከእጃችን እንዲወጡ እንሸኛቸዋለን ማለት ነው። እንግዲህ ለዚህ ነው ወላጅነት የልጆችን የነገ ህይወት የሚወስን ስፍራ ነው የምንለው። ወላጅነት የልጆችን የነገ ህይወት መጨረሻና የነገ ህይወታቸው እድል ፈንታን ይወስናል። በትክክለኛና በእውነተኛ ወላጅ ማደግ ትክክለኛና እውነተኛ ልጅ ለመሆን አቅምን ይሰጣል ማለት ነው። እንግዲህ ዛሬ እነዚህን ቪዲዮዎች ወደ እናንተ የምናመጣው ወላጆችን ለማገዝ ነው፣ ወላጆችን ለመርዳት ነው። በጣም ከባድ ጊዜ ነው የምንሰማቸው የምናያቸው። ልጆች አደረጉ ሆኑ የሚባለው ነገር በጣም ብዙ ጫና ያለበትና አስጊ ነገር ነው። አስጊ ከሆነ በተለይ በዋነኝነት ልጅ ላለው ወላጅ የሚያሰጋ ጊዜ እንደሆነ ይታወቃል። ታዲያ ከሆነ ስጋትን በማሸነፍ የነገ የልጆቻችንን ህይወት ጥሩና ጤናማ እንዲሆን የመፍጠር አቅም፣ የመስራት አቅም ያለው እኛ ጋር ነው። ልጆቼ ነገ ምን ይሁኑ ብለን ካሰብን ዛሬ ምን እያረኩላቸው ነው ተብሎ መታሰብ መቻል አለበት። የልጆቻችንን ባህሪ ዛሬ ብንሰራ የነገ ህይወታቸውን እየሰራንና እየገነባን ነው ማለት ነውና በብዙ መልኩ ነጋቸው አስፈሪ አይሆንባቸውም። ዛሬ በትውልድ መካከል ያለው አንዱ ችግር የወላጅ አቅም ማጣት ነው። ወላጅ አቅም አጥቷል። ልጆቹን ለማስተማርም ልጆቹ ከእውቀቱ ውጭ ናቸው። ለመቅጣትም በዛው ልክ፣ ለማሳየትም በዛው ልክ። በብዙ መልኩ በክርክር እንኳን ሀሳብ በመለወጥ ወላጆች ልጄን አልቻልኩትም በሚል ልጆች የፈቀዱትና ያሰቡትን ነገር ማድረግ እንዲችሉ እጅ ሲሰጥም እኔ አይቼ አውቃለሁኝና
እነዚህ ነገሮች በመስማትና በማየት ወላጆች ራሳቸው እንድታግዙ እኔ ከወዲሁ ይህንን ምክር ሰጣቸዋለሁ። ልጅን በማሳደግ ወቅቱን በማወቅ ጊዜውን በማወቅ ነገ የሚጠበቅባቸው ማድረግ እንዲችሉ ዛሬ ምን ማድረግ አለብኝ፣ ምን መሆን አለብኝ የሚለውን ነገር አስቀድማችሁ ለማወቅ እነዚህን ቪዲዮዎች ብትመለከቱ በጣም ይጠቅማቸዋል ማለት ነው። እሺ ከዚህ ጋር በተያያዘ እንግዲህ ባህሪ ብዬ ደጋግሜ እያነሳሁባችሁ ነው። ባህሪን ከመገንባት አኳያ ባህሪን ለመገንባት ወሳኙ ነገር ምን ይመስላችኋል? የልጆችን ባህሪ ወላጆች እንዲገነቡ ዋነኛው ነገር ምንድን ነው ካላችሁ፣ ባህሪ የሚገነባው በግንኙነት ነው። ወላጆች ከልጆቻቸው ጋር ጤናማ ግንኙነትን በመመስረት ነው። ብዙ ጊዜ ወላጅ ልጆቹን ማዘዝ፣ መቆጣት፣ ማረም፣ መጨቅጨቅ ይሆንና ችግር ይፈጠራል። እነዚህ ነገሮች አያድርግ አይደለም፣ ግን ግንኙነት ነው መዳበር ያለበት። ጤናማ ግንኙነት ባለበት ነው ወላጆች ከራሳቸው ወደ ልጆቻቸው ነገር ማስተላለፍ የሚችሉት። ወላጅነት በራሱ ደግሞ ግንኙነታዊ ነው፣ ሪሌሽናል ነው። የግንኙነቱ ይዘት ከተበላሸ ብዙ ነገሮችን መስራት አንችልም እና ወላጆች ከልጆቻችሁ ጋር ምን ያህል ጤናማ ግንኙነት አላችሁ? ጤናማ ግንኙነት ማለት አብሮ ለመሆን፣ ለመነጋገር፣ ለመፈላለግ፣ ለመዋደድ፣ ለመቀባበል የሚያስችል ህብረትና ግንኙነት አላችሁ ወይ? የግንኙነታችሁ ይዘት ስስ ከሆነ ጤናማ ካልሆነ በግንኙነት ይዘታችሁ ልጆቻችሁ ጤናማ ባህሪ እንዲሰሩ አታደርጉም፣ እንደውም ይርቋቸዋል። ደግሞ ወደድንም ጠላንም ልጆቻችን ከኛ እስከራቁ ድረስ የሚቀርቡት አካል አለ። ማንን ነው የቀረቡት? የቀረቡት አካል የሚያቀርብላቸውን ነገር እየተቀበሉ ነው የሚመጡት። ወላጆች ልጆችን በመቅረብ ትክክለኛ ነገርን ማቅረብ የሚጠበቅብናል ለልጆቻችን ማለት ነው። አንዳንድ ወላጅ ከልጁ ጋር ተጣልቶ ተዘጋግቶ ለረጅም ጊዜ ይሆናል። እኔ በቤቴ እንደዚህ አላደርግም። ግንኙነት ምን አብሮ የሚኖሩ ሰዎች መካከል ባልና ሚስት ይሁኑ፣ ወላጅና ልጅ ይሁኑ፣ ወንድምና እህት ይሁኑ፣ በማንም በቤተሰብ መካከል የሚፈጠሩ ኮንፍሊክቶች ይኖራሉ፣ ግጭቶች፣ ቅር መሰኘቶች ሊኖሩ ይችላሉ። ግን ወዲያው ግንኙነቱ ላይ ጥላ እንዳያጠላ እርማት መወሰድ አለበት። እኛም ከልጆቻችን ጋር ካለ ቅርነት ተሰኘ በኛ ከተሰማን ጥሩ ባህሪ ያየንበት ካልመሰለን ምን እየሆንክ ነው? ምን ላግዝ? እኔ ነኝ ምክንያቱ? ለምንድን እንደዚህ ሆኖ በሚል ግንኙነቱን ዕለት ለማደስና ለማስተካከል መጣር መቻል አለብን። ይሄ ደግሞ ማለት ችግር ሲፈጠርና የከበደ ነገር ሲመጣ ለማስተካከል ሂዱ ብቻ ማለት አይደለም። አስቀድሞም ግንኙነት አብሮ እንዲኖር አብሮነትን መገንባት መቻል አለብን። አንዳንድ ወላጆች የምንሳሳተው ነገር አለ። ልጆችን ስናገኝ ልጆችን መምከር፣ መገሰጽ ነው የምናበዛው። በቃ ጥሩ እንዲሆኑልን የወላጅ ልብ ነው። በእርግጥ በራሱ ክፉና መጥፎም አይደለም። ልጁን ጥሩ ለማድረግ ለማስተካከል ታስቦ መምከር፣ ማስተማር ይሆናል። ከዛ ብዙ ነገር ይደረጋል። ልጅ ላይመቸው ይችላል። ከዛ ይልቅ ልጆቻችንን እንዲያው በምን ማረም እንዳለብን ኢቭን ምን መምከር እንዳለብን መጀመሪያ እነሱን ለማወቅ ብንሄድ ጥሩ ነው። ምን እንደሚሰማው፣ ምን እንደሚያስብ፣ ምን እንደሚፈልግ ነፃ ጊዜና ሰፊ ጊዜ ብንሰጠው ባንጠይቅ እንኳን ልጃችን ራሱ ሊነግር ይችላል። እነዚህ ነገሮች ግንኙነታችን ጤናማ ስለሚያደርገው ቫሊዎቻችን መቀባበል እንችላለን። ባህሪዎቻችን እነሱ ላይ መቅረጽ እንችላለን። ሀሳብ መለዋወጥ እንችላለን። የእነሱን ስሜት ለመረዳት እድል ይሰጠናል። በልጆቻችን እንታመናል። ልጆቻችን አዝኛለሁ፣ ከፍቶኛል፣ ጨንቆኛል፣ በዚህ ጉዳይ ቅር ብሎኛል ብለው አእምሮ ይነግሩናል ማለት ነው። እንደዚህ መሆን የሚችለው ግንኙነቱ ጤናማ ሲሆን ነው። በየትኛውም መልክ እንኳን እንደ አሰልጣኝ ከሚያሰለጥነው አካል ጋር ጤናማ ግንኙነት ከሌለው ሊያሰለጥነው አይችልም። የማልቀበለው ሰው እንዴት ነው የሚያሰለጥነኝ? መጀመሪያ እሱን መቀበል አለብኝ። እንድቀበለው ደግሞ የሚያደርገኝ በዋነኛነት ግንኙነቱ ነው ማለት ነው። ስለዚህ የወላጅና የልጅ ግንኙነት በብዙ መልኩ አንዳንዴ የሚፈልጉትን ስላልሰጠናቸው በእኛ አውቶሪቲ ስር እስካለው ጊዜ ድረስ ደግሞ እኛ ፈቅደን ነው የሚያደርጉትን ነገር የሚያደርጉት። እስካላደጉ ድረስ ራሳቸውን እስካልቻሉ ድረስ መጠኑ እያነሰ ቢሄድም እድሜያቸው የጨመረ ቁጥር እኛ ላይ ያለ ኦቶሪቲ አለ እነሱ ላይ። እሱም ባለመቀበል አንዳንድ ጊዜ ግንኙነቱ ሊበላሽ ይችላል። ግን ሊረዱ ይገባል። ከነሱ ትርፍና ጥቅም አኳያ ወላጅ ያን ነገር እያደረገ እንደሆነ ካስረዳናቸው የፈለጉት ነገር እንኳን ቢከለከሉ ከኛ የመራቅና እኛን ያለመቀበል ነገር አያዳብሩም። እና ግንኙነታችሁ ጤናማ ነው ወይ? ግንኙነታችሁ ጤናማ አለመሆኑን በሚቀጥለው ቪዲዮም አሳያችኋለሁ።
ነገር ግን ግንኙነታችን ጤናማ ከሆነ በብዙ መልኩ ልንረዳቸውና ልንረዳቸው እንችላለን። ስለዚህ ዛሬ ቆም ብላችሁ ከልጆቻችሁ ጋር ያላችሁን ግንኙነት ተመልከቱት፣ እዩት። ጤናማና ልክ ካልሆነ ችግር ነው የሚፈጠረው። ዛሬ ግንኙነታችን ጤናማ አድርገን ነገ መሆን እንዳለበት እየነገርነውና እያሳየነው ብንሄድ ካሰመርንለት መንገድ በቃ አይወጣም። ጤናማና ትክክለኛ ሆኖ ራሱ ጋር ባለው ተሰጥኦ ራሱ ሊኖርበት በሚፈልገው የህይወት መስመር መኖር እንዲችል አጋዡ እንሆናለን። ስለሚነግረንም እኛም ስለምንጠይቀው ስለምናውቀው ስለሚሰማን ልጃችን በዛ መንገድ እንዲሄድ እናደርጋለን። ዛሬ በጣም ብዙ ልጆች ተበድለው በማይሆን ባህሪ በብዙ የውስጥ ጉዳት በስነ ልቦና ጉዳት ስሜታቸውም ተጎድቶ የሚያድጉት በመጀመሪያ ደረጃ የእኔ ከሚሉት ወላጅ ጋር ጤናማ ግንኙነት ስለሌላቸው ነው። አንዳንዱ የግንኙነት ሳይኖረው፣ አንዳንዱ ደግሞ ወይ የተበላሸ ግንኙነት ኖሮት ያድጋል። ያን ህይወቱ ላይ አሉታዊ ተጽዕኖ ያመጣል ማለት ነውና የልጆችን ባህሪና ሁለንተናዊ ነገር ለመስራት ወላጅነት ግንኙነታዊ ስለሆነ ከልጆቻችን ጋር ያለን ግንኙነት በጣም ጠቢብና አስተዋይ በመሆን ግንኙነታችን ሁልጊዜ ጤናማ ልናደርገው ይገባል ማለት ነው። ይህን ቪዲዮ እንግዲህ በዚህ ይህን ጥያቄ እናንተ በመጠየቅ ማቆም የተሻለ ይመስለኛልና ከልጆቻችን ጋር ያለን ግንኙነት ጤናማ ከማድረግ አኳያ ምን ያህል ጊዜ እንሰጣቸዋለን? ግንኙነት የሚገነባው አንደኛ በጊዜ ነው። ምንም ጊዜ ሳይኖረኝ ለልጄ ጊዜ ሳልሰጥ እወደዋለሁ ማለት አይቻልም። ምክንያቱም ፍቅር እኩል ይሆናል ጊዜ ነው የሚባለው። ጊዜና ፍቅር እኩል ናቸው። ልጁን የሚወድ ወላጅ ለልጁ ጊዜ ይሰጣል። ጊዜ ሳይሰጥ እወደዋለሁ ማለት ውሸታም ነው፣ ወይም ደግሞ ዝም ብሎ ከስሜት አንጻር ነገር እያደረገ እንጂ ፍሬን ሊያፈራ በሚችል መልኩ ፍቅሩን መግለጽ አይችልም ማለት ነው። በቀን ውስጥ ልጆቻችሁን ምን ያህል ታገኟቸዋላችሁ? በሳምንትስ? ስራ ነው። በትርፍ ጊዜያችሁና በሳምንቱ መጨረሻ አካባቢ ባሉ ቀኖች ምን ያህል ከልጆቻችሁ ጋር ትገናኛላችሁ? ምን ያህልስ ታወራላችሁ? ምን ያህልስ ሀሳብ ትለዋወጣላችሁ? ስለዚህ የምትሰጡት ጊዜ አንድ ነገር ነው። ጊዜ እስካልሰጣችሁ ጊዜ ድረስ ልጅ ደግሞ ልክ እንደ አደልቱ እንደ አዋቂው በ30 ደቂቃ ነገር ሰርተን እንሂድ የሚባል አይደለም። ምናልባት 30 ደቂቃ ምንም የማይጠቅም ነገር ነው። አብራችሁ በቆያችሁ ቁጥር ነው ልጆች ሀሳባቸውና ስሜታቸውን ፍላጎታቸውን የሚገልጹት የመቀረብ ስሜት ስለሚሰማቸው። አንዳንዱ አይገናኝም፣ ይርቃል፣ ብቅ የሚለው ሊገስጽ ብቻ ነው። እና ልጆቻችን የምንወድ ከሆነ ግንኙነት ለማዳበር ጊዜ ልንሰጥ ይገባናል ማለት ነው። ልጄ ሰሞኑን አላገኘኝም፣ በበቂ ሁኔታ ጊዜን አልሰጠሁትም በሚል በቤትም ይሁን በተለያየ መንገድ የምንገናኝበት ነገር ማብዛት መቻል አለብን። ትኩረትን መስጠት አለብን። ትኩረታችን ለስራ፣ ለጓደኛ፣ ለተለያዩ ነገሮች ይሆንና በልጃችን ህይወት ትኩረት የለንም። አንዳንዱ ወላጅ ልጁ ሲያመውም አያውቅም። ሲከፋ ደግሞ የልጁን የትምህርት ደረጃ ክፍሉን እንኳን የማያውቅ ወላጅ ሊገጥሞኝ ያውቃል። እንግዲህ ስም የረሳ ወላጅ ለመባል እንግዲህ ትልቅ ጥያቄ አለው ማለት ነው። እንደዛ የሚረሳችሁ ካላችሁ በስተው ከሆነ ምናልባት አንደርስታንድ እናደርጋችሁ ይሆናል። ግን ቢበዙም ልጅ እስከሆነ ጊዜ ድረስ ስም መርሳት ድረስ መሆን የለበትም እና ቅርበታችን በስም ደረጃ ከመተዋወቅ ባለፈ ህይወትን ሊጋራ የሚያስችል ግንኙነትን በመገንባት አብሮነትን ልናዳብር ይገባናል። እንግዲህ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ደግሞ ቪዲዮዬ ወላጆች ልናደርግ የሚገባውን ነገር ወሳኝ ነገርን ሰጣችኋለሁ። ይሄ ወላጆች ድርጊት የእነዚህ ነገሮች ለመስራትና ለማድረግ ከወላጅ የሚጠበቅና ወላጅ የሚያደርጋቸው ድርጊቶች አሉ። እነዛን ድርጊቶች በማድረግ የልጆቻችሁን ጤናማ ማድረግ ትችላላችሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ጥያቄና አስተያየታችሁን በኮሜንት መስጫው ላይ ብታስቀምጡልኝ መልስ ለመመለስ ዝግጁ ነኝ። አመሰግናለሁ።